የጥምቀት በዓል በኢትዮጵያ ካቶሊካዊት ቤተክርስቲያን ተከበረ። ጥር 11 ቀን 2018 ዓ.ም በአዲስ አበባ ልደታ ማርያም ካቴድራልና በሌሎች ሀገረ ስብከቶች የጌታችን ኢየሱስ ክርስቶስ በዓለ ጥምቀቱ ክብረ በዓል በታላቅ መንፈሳዊ ድምቀት ተከበረ። በአዲስ አበባ ሀገረ ስብከት የበዓለ ጥምቀቱን መስዋዕተ ቅዳሴ ያሳረጉት የሀገረ ስብከቱ ረዳት ጳጳስ ብፁዕ አቡነ ተስፋ ሥላሴ ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያዊ ሥራውን ከመጀመሪያው ፊት መጠመቁን በማስታወስ በዚህም የተጠመቀ ሰው ክርስቶስን የሚሰማ መሆኑን አመላክተዋል። ብፁዕነታቸው የተጠመቀም ሁሉ በክርስቶስ አንድ መሆኑን እንዲሁ ገልጸዋል። በበዓለ ጥምቀቱ መስዋዕተ ቅዳሴም የጥምቀተ ባሕር የመባረክ ሥነ ሥርዓት በብፁዕነታቸው ተከናውኑ በዕለቱ የተገኙት ሁሉ ጥምቀታቸውን አድሰዋል። በዕለቱ የተገኙት በጀርመን የሮቱምቡርግ ሽቱትጋርት ሀገረ ስብከት ጳጳስ ብፁዕ አቡነ ክላውስ ክሬመር ከኢትዮጵያ ካቶሊክ ቤተክርስቲያን ጋር ከ50 ዓመታት በላይ ግንኙነት ያላቸው መሆኑን በመመላከት በክብረ በዓሉ በመገኘታቸው ደስታቸውን ገልጸዋል። ብፁዕነታቸው ኢትዮጵያ የመጡት በሰሚት አካባቢ ለካህናት ድጋፍ የሚሆን ሕንፃ ለማስመረቅ በመሆኑ የኢትዮጵያ ካቶሊክ ቤተክርስቲያን ጳጳሳት ጉባኤ ጸሐፊ ክቡር አባ ከተማ አስፋው በቤተክርስቲያኗ ስም ምስጋናቸውን አቅርበዋል። በዕለቱም በዓለም አቀፍ የቅዱስ ዮሐንስ ገዳም የበላይ ኃላፊ ክቡር አባ ፍራንሷ ዣቬር ተገኝተዋል። በበዓለ ጥምቀቱ ክቡር አባ ጴጥሮስ በርጋ ከጥር 10 እስከ 17 2018 ዓ.ም ቅድስት መንበር ከዓለም አብያተ ክርስቲያናት ኅብረት ጋር በመሆን የክርስቲያኖች ኅብረት የጸሎት መርሃ ግብር መጀመሩን አስታውሷል። በተያያዘ ዜናም የጌታችን ኢየሱስ ክርስቶስ በዓለ ጥምቀቱ ክብረ በዓል በጅማ ቦንጋ ሀገረ ስብከት ቅድስት ኪዳነ ምሕረት ቤተክርስቲያን፣ በእምድብር ሀገረ ስብከት ብፁዕ አቡነ ሉቃስ በተገኙበት፣ በባህር ዳር ደሴ ሀገረ ስብከት ጳጳሱ እንደራሴ ክቡር አባ ስንታየሁ ገላ በመሩት መስዋዕተ ቅዳሴ፣ በሐዋሳ ሀገረ ስብከት ኪዳነ ምሕረት ካቴድራል ብፁዕ አቡነ መርዓ ክርስቶስ በተገኙበት እንዲሁም በሌሎች የኢትዮጵያ ካቶሊክ ቤተክርስቲያን ሀገረ ስብከቶች በታላቅ መንፈሳዊ ድምቀት ተከብሯል።